ኮሪደር ልማቱ ባለባቸው አካባቢ መብራቱ አንደርግራውንድ ውስጥ እየገባ ነው። የፖል ቃጠሎ ኦር ደግሞ የኮንታክት ችግር እነዚህ ባለባቸው አካባቢዎች ላይ ከዚህ ስጋት ነፃ እየሆን መጥተናል ማለት ነው። ከዚህ በፊት ፒያሳ፣ ካሳንቺስ ኦር ደግሞ እነዚህ አሁን የኮሪደር ልማት የለማባቸው አካባቢዎች ትልቅ የአደጋ ስጋት ሆነው ከፍተኛ የሆነ ጉዳት የሚደርስባቸው አካባቢዎች ነበሩ። አሁን እነሱ ጋር ብዙም አደጋ እየደረሰ አይደለም። ቢደርስም በሰዓቱ ደርሰን እናጠፋለን፣ በሰዓቱ ደርሰን እንቆጣጠራለን ማለት ነው። ለመግባትም ቦታው ላይ ከደረስን በኋላ ለመግባት ምቹ ሁኔታ ስላለ ብዙ እየተቸገርን አይደለም። ለኛውም በኮሪደር ልማት አካባቢ ያለ የአደጋ ስጋት እጅግ በጣም ቀንሶልናል ማለት ነው። ኤሌክትሪክ በውስጥ ነው፣ ግራውንድ ነው፣ ውሃ ግራውንድ ነው፣ ሌላ ኔትወርክ ግራውንድ ነው። እነዚህ በአየር ላይ ያሉ ነገሮች መንገድን ሊያደናቅፉና ሊያስተጓጉሉ የሚችሉ ነገሮች በመሬት በመግባታቸው እጅግ በጣም ተጠቃሚ ሆነናል። በዚህ ከተማ ውስጥ ወደ 498 የሚሆኑ ሃይድራንቶች አሉ። ከዛ ውስጥ 197ቱ አሁን በኮሪደር ልማት የተስተካከሉ ናቸው። ኦልሞስት 50% የምንለው አሁን በኮሪደር ልማት የለሙ ሃይድራንቶች ናቸው። ስለዚህ እነዚህ ሃይድራንቶች ደረጃቸውን የጠበቁ ናቸው። ፎርሳቸው ትልቅ ነው፣ ይሰራሉ፣ በደንብ ይታወቃሉ። እዛ አካባቢ ላይ ችግር ቢደርስ የውሃ ችግር የለብንም ማለት ነው። አትሊስት ሚኒማም የምንለውን የአደጋ መድረስ ወይም ደግሞ የሪስፖንስ ታይማችንን ስታንዳርድ እንድናሟላ በጣም አግዞናል ማለት ነው። እሳት አደጋው እሳት ለማጥፋት ነው የሚመጣው። እንግዲህ በሰከንድ ውስጥ የእሳትን እንትን ስትመለከተው ይዛመታል፣ ወዲያው ነው የሚዛመት። ያንን ብቻ ተደራሽ ሆኖ ለማጥፋት ከባድ ችግር ነበረ። ዛሬ እግዚአብሔር የተመሰገነ ይሁን፣ የእግረኛው ለብቻ፣ የተሽከርካሪው ለብቻ፣ አልፎ ተርፎ ብስክሌት ራሱ የሚሄድበት ለብቻ ነው። ይሄ በሆነበት እኔ እንጃ ይሄ ኮሪደር ልማቱ ያመጣው መልካም ነገር እጅግ በዚህች አጭር ጊዜ እንደውም ተገልጾ የሚያልቅ አይደለም። መንገዱ በጣም ሰፍቷል። ለትራፊክ አገልግሎት ምቹ ሆነ። የብስክሌት መንገድ ለብቻው ተለይቶ መኪናው መንገዱ ሰፍቶለት በስፋት የትራፊክ አደጋ እንዳይደርስ በሰፊ በተመቻቸ መንገድ መኪና እየፈሰሰ እሳት አደጋ መኪና ውስጥ ድረስ ገብቶ ማጥፋት ሁኔታዎች ተመቻችቶለት ልማቱ መንገዶችን አንደኛ ውብና ምቹ አድርጓታል፣ እንደ ስሙ አዲስ አበባን ማለት ነው። ሲቀጥል የእግረኛ መንገድ ለብቻ ነው፣ የብስክሌት መንገድ ለብቻ ነው። አንደኛ ሰፋ ብሎ እንደ ልብ ነው የሚሄደው።